በዕለተ ሰንበት የረፋድ ጥንቅራችን ላይ እንገኛለን። ቆይታችሁን ከእኛ ጋር በማድረግ የጥንቅሮቻችንን መረጃዎች እንድትከታተሉ አክብሮታዊ ግብዣችን ነው። መረጃዎቻችን ለሌሎች እንዲደርስ ላይክ እና ሼር በማድረግ እንድትከታተሉን እያልን ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በትግራይ ሌላ ዙር ስብሰባ ተጀምሯል። ህዝቡ አሁንም ተሰብሰብ እየተባለ ነው። ከዚህ ቀደም እያንዳንዱ የከተማና የገጠር ነዋሪ የተሰበሰበባቸው ጉዳዮች አበቁ ቢባልም አሁን ደግሞ በአዲስ መልኩ ሌላ ስብሰባ ተጀምሯል። ጥንቅራችን ተመልክቶታል። በድንገተኛ ጥቃት አርሶ አደሮች በጥይት ተገድለዋል። በክልሎቹ አዋሳኝ የሰው ህይወት የቀጠፈው ጥቃት የጥንቅራችን አካል ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉቴ ከተማ ዙሪያ ባለፈው ሳምንት ቅዳሜና እሁድ የተከሰተው ግጭት አሁንም በተፈጠረው ስጋት ውስጥ ጥሎናል በማለት ነዋሪዎች አቤት ማለታቸውንም አጠር አድርገን የምንመለከተው ይሆናል። የትግራይ ክልል ትምህርት ቢሮ አማርኛ ቋንቋን የተመለከተ አዲስ መመሪያ አስተላልፏል። ዝርዝር መረጃውን ይሰሙታል። የኢትዮጵያ መንግስት 13 ቢሊዮን ዶላር ድጋፍ የሚያገኝበትን ሁኔታ እያመቻቸ ነው። ፈንዱ ሊፈቀድ ይችላል፣ ነገር ግን በሁኔታዎች ላይ የተመሰረተ ነውም ተብሏል። የዚህ ከፍ ያለ ፈንድ ባለቤት ማን ነው? ገንዘቡንስ ለመልቀቅ የተቀመጡት ቅድመ ሁኔታዎች ምን ናቸው የሚለውን የምንመለከት ይሆናል። አልቡርሃን ትልቅ እወጃ አሰምተዋል። ለታጣቂዎች ጊዜያዊ ምህረት መስጠታቸው ሲገለጽ ብሔራዊ ንግግር እናድርግ ሲሉ ጥሪ አቅርበዋል። ምህረትና ንግግሩ ግን ሄሚቲ ወደ ስልጣን አይመለስም ሲሉም አቋም ይዘዋል። ሱዳን ላይ ስለታወጀው ጉዳይ መረጃ ይዘናል። ጊዜያዊ ከለላ ያላቸውን ስደተኞች ለማባረር የቆረጡት ፕሬዝዳንት ትራምፕ በሳምንቱ በችሎት ቀንቷቸዋል። ለኢትዮጵያውያን መዘዝ ይወልዳል ስለተባለው ስለዚህ የችሎት ውሳኔ አጠር ያለ መረጃ ይዘናል። ኢትዮጵያዊው ዓለም አቀፍ አየር መንገድ እንዲመሩ ተሹመዋል። ዝርዝሩ ተዘጋጅቷል። እስከ ፍጻሜ አብራችሁን ቆዩ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። የትግራዩ ሌላ ዙር ስብሰባ። በትግራይ ሌላ ዙር ህዝቡን የመሰብሰብ እንቅስቃሴ ተጀምረዋል። በተለያዩ ጉዳዮች ህዝቡን ከጥግ እስከ ጥግ የመሰብሰብ ሁኔታዎች አሁንም እንደቀጠሉ ይገኛሉ። ቀደም ብሎ አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት እሳቸው የሚመሩትን አስተዳደር መዋቅር ለመንጠቅ በህወሓት በኩል ከገጠር እስከ ከተማ ህዝቡን ስብሰባ በመጥራት ስብሰባዎች ይካሄዱ ነበር። አቶ ጌታቸውና ጓዶቻቸውም በሌላ አቅጣጫ ሌሎች ተመሳሳይ መድረኮችን የሚያካሂዱ ነበር። በጊዜው በሁለቱም አካላት ይጠሩ የነበሩ ስብሰባዎች የደጋፊ ይዘት ያላቸው ይመስሉ ነበር። በኋላ ላይ አቶ ጌታቸው ትግራይ ለቀው አዲስ አበባ ከገቡ በኋላ ለአንድ ዓመት ያህል ስልጣን ላይ የቆዩትን ሌተናል ጀነራል ታደሰ ወረደን ከስልጣን ለማስወገድም ህወሓት ከመቀሌ እስከ አላማጣ፣ ከአዲግራት እስከ አክሱም እና ሌሎች በትግራይ በሚገኙ ከተሞች ህዝቡን ከጥግ እስከ ጥግ ሲሰበስብ ከከረመ በኋላ ህዝቡ ምክር ቤታችን ይመለስ ብለዋል በሚል ጀነራል ታደሰን ቀሪ አድርጎ ደብረጽዮን የሚመሩት አመራር እንዲመለስ አድርጓል። ይኸው የትግራይን ህዝብ ከገጠር እስከ ከተማ ከጥግ እስከ ጥግ የመሰብሰቡ ሂደት በዚህም አላበቃም። የተወረረውን ግዛታችንን እናስመልሳለን፣ ብሔራዊ ውርደትን አንቀበልም፣ መዳረሻችን 4 ኪሎ ነው፣ የትግራይ ስቃይ እንዲያበቃ ማድረግ አለብን የሚል ሌላ ህዝባዊ ስብሰባም በመላው ትግራይ ሲካሄድ ከርሟል። ይህም ከተጠናቀቀ ጥቂት ቀናት ቢሆንም አሁን ደግሞ በትግራይ ሌላ ህዝቡ የተጠራበት ስብሰባ ተጀምሯል። ይሄኛው ከሰሞኑ በመቀሌ ተጀምሮ ህዝቡ እንዲሰበሰብ እየተደረገበት ያለው ስብሰባ ደግሞ የቀድሞውን ጠቅላይ ሚኒስትር አቶ መለስ ዜናዊን 14ኛ ዓመት የሙት ዓመት እናስባለን በሚል ነው። ለዚህም ህዝቡ በየአዳራሹ እንዲሰበሰብ እየተደረገም ሌላ አዲስ ዙር ስብሰባ በየከተማውና ገጠሩ እየተካሄደም ይገኛል። በቀጣይ ርዕስ በድንገተኛ ተኩስ የተገደሉት በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ቆሬ ቀበሌና በኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባርጉዳ ወረዳ መካከል ባለው አዋሳኝ አካባቢ በማሳቸው ላይ እርሻ ስራ ሲያከናውኑ የነበሩ 2 አርሶ አደሮች በጥይት መገደላቸው ተሰምቷል። የአካባቢው ነዋሪዎች እንደገለጹት አርሶ አደሮቹ በማሳቸው ላይ መደበኛ የዕለት ተዕለት ስራቸውን እያከናወኑ ባሉበት ወቅት ባልታወቁ የታጠቁ ኃይሎች በተከፈተባቸው ድንገተኛ የጥይት ተኩስ
ሕይወታቸውን ያጡ ሲሆን ነዋሪዎቹ ከፍተኛ የተኩስ ድምፅ ሰምተው ወደ ስፍራው ባቀኑበት ወቅት አርሶ አደሮቹ ተገድለው ማግኘታቸውንና አስክሬናቸውን ለማንሳትም ከባድ የጸጥታ መስተጓጎል ገጥሟቸው እንደነበር አስረድተዋል። እንደ ነዋሪዎቹ ገለጻ በአካባቢው ከዚህ በፊትም አርሶ አደሮች በማሳቸው ላይ በሚሰሩበት ወቅት መሰል ጥቃቶች የሚደርሱባቸው ሲሆን ይህ የጸጥታ መናጋት ችግር ላለፉት 10 ዓመታት ያህል በመቀጠሉ ምክንያት የድንበር ነዋሪዎች ምንጊዜም ቢሆን በከፍተኛ የፍርሃትና የስጋት ድባብ ውስጥ ለመኖር መገደዳቸው ታውቋል። ስማቸው እንዳይጠቀስ የጠየቁ የኮሬ ዞን ከፍተኛ አመራር ለሀገሩ ዘጋቢ በሰጡት ማብራሪያ አርሶ አደሩ ላለፉት 10 ዓመታት መውጫና መግቢያ መንገዶች ተዘግተውበት በየጊዜው በማሳው ላይ ጥቃት ተፈጽሞ መገደል የተለመደ ክስተት መሆኑን የጠቀሱ ሲሆን ሀገር አቀፍ የምክክር ጉባኤዎች እየተካሄዱ ባሉበት ወቅታዊ ሁኔታ ላይ ጭምር ይህ አይነቱ አሳዛኝ ጥቃት መፈጸሙ ችግሩ በአካባቢው ምን ያህል ስር የሰደደ መሆኑን የሚያሳይ ነው ብለዋል። ይህ ችግር ለረጅም ዓመታት የቀጠለና እስካሁን ድረስ መንግስታዊ የጸጥታ መዋቅሮች ዘላቂና አስተማማኝ መፍትሄ ያላበጁለት ከባድ መከራ መሆኑን የገለጹት አመራሩ የሁለቱ ንጹሐን አርሶ አደሮች መገደል በአካባቢው ማህበረሰብ ዘንድ ጥልቅ ሐዘን ማስከተሉን አመልክተዋል። በሌላ በኩል የኮሬ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ባወጣው ይፋዊ መግለጫ ጸረ ሰላም ኃይሎች በተፈጸመ ጥቃት 2 ንጹሐን አርሶ አደሮች መገደላቸውን ያረጋገጠ ሲሆን መምሪያው ከአጎራባች ዞኖች ከክልሉ መንግስትና ከሚመለከታቸው የጸጥታ አካላት ጋር በጋራና በቅንጅት በመስራት በአካባቢው ዘላቂና አስተማማኝ ሰላም ለማስፈን ጥረት እንደሚደረግ አስታውቋል። የነዋሪዎችን ሰላማዊ ደህንነት በተሟላ ሁኔታ ለማረጋገጥ የተጀመሩት ህጋዊ ጥረቶች ይበልጥ እንደሚጠናከሩ የጠቀሰው መመሪያው አጠቃላይ አካባቢው ህዝብ በዚህ አስደንጋጭ ክስተት ሳይደናገጥና ሳይረበሽ የየአካባቢውን ጸጥታ በንቃት እየጠበቀ መደበኛ የዕለት ተዕለት የእርሻና የንግድ እንቅስቃሴውን እንዲቀጥል ጥሪ ማቅረቡም ተገልጿል። በቀጣይ ርዕስ የወለጋው ስጋት። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉትን ከተማ ዙሪያ ባለፈው ሳምንት ቅዳሜና እሁድ የተከሰተው ግጭት በተፈጠረው አለመረጋጋትና ስጋት ከአካባቢው የተፈናቀሉ ነዋሪዎች ብርቱ ችግር እንደገጠማቸው ገልጸዋል። ነዋሪዎቹ በመፈናቀላቸው ችግር ውስጥ መውደቃቸውን እንደዚሁም አሁንም ቢሆን ተመሳሳይ ችግር ሊከሰት ይችላል በሚል ስጋት ውስጥም እንዳሉ ለዶቼ ቬለ አስታውቀዋል። ተፈናቃዮቹ ባለፉት 5 ቀናት ገደማ በአካባቢው ተከስቶ የነበረው ግጭት የተረጋጋ ቢመስልም ስጋቱ ግን መቀጠሉን ለዜና ምንጩ ተናግረዋል። በዞኑ ጊዳ አያና ወረዳ አንገርጉትን ከተማ ዙሪያ ባለፈው ሳምንት ቅዳሜና እሁድ የተከሰተውን ግጭት ተከትሎ በተፈጠረው አለመረጋጋትና ስጋት ከአካባቢው የተፈናቀሉ ነዋሪዎች ለብርቱ ችግር መዳረጋቸውንም አክለዋል። ተፈናቃዮቹ ባለፉት 5 ቀናት በአካባቢው ተከስቶ የነበረው ግጭት የተረጋጋ ቢመስልም በማህበረሰቡ ላይ ግን ስጋቱ አሁንም አልተወገደም ብለዋል። አንገርጉቴ ለጊዜው በርካታ የመንግስት ጸጥታ አካላት የሚገኙበት በመሆኑ አሁን ስጋቱ ቀንሷል ያሉት ነዋሪዎቹ ሌላው ሆኖም የጸጥታ ኃይሉ ከወጣ ተመሳሳይ ችግር ሊፈጠር ይችላል የሚል ስጋት ላይ መሆናቸውንም እንዳመለከተ ዶቼ ቬሌ በዘገባው አመላክቷል። ወደ ቀጣይ ርዕስ አለፍን። መንግስት የሚጠብቀው 13 ቢሊዮን ዶላር። የኢትዮጵያ መንግስት ከዓለም ባንክ የ13.4 ቢሊዮን ዶላር ድጋፍ ለማግኘት የሚያስችለውን እንቅስቃሴዎች እያደረገ መሆኑ ታወቀ። ለረጅም ጊዜ ኢትዮጵያ አጋር ሆኖ የቀጠለው ዓለም ባንክ በተለያዩ ዙሮች ለኢትዮጵያ ይለቃል ተብሎ የታሰበው 13.4 ቢሊዮን ዶላር ከመጪው የፈረንጆቹ አዲስ ዓመት 2027 ለ10 ዓመታት ማለትም እስከ 2036 የሚዘልቅ ነው። ባንኩ በ10 ዓመታት ጊዜ ውስጥ ይህንን መጠኑ ከፍ ያለ ገንዘብ ለኢትዮጵያ ለመልቀቅ ያስቀመጣቸው ቅድመ ሁኔታዎች መኖራቸውን የባንኩን ሰነድ ተመልክቻለሁ ያለው ሪፖርተር በዘገባው አመላክቷል። እነዚህም የድጋፍ ገንዘብ ከመልቀቅ ጋር የተያዙት ሁኔታዎች ሀገሪቱ እያካሄደች ያለችው የማክሮ ኢኮኖሚ አፈጻጸም፣ መንግስት ካለው ፕሮግራሙን በአግባብ የመፈጸም አቅምና ባንኩ ለደሃ ሀገራት ከወለድ ነፃ ወይም በዝቅተኛ ወለድ የሚሰጥበት አይዲኤ ወይም ኢንተርናሽናል ዴቨሎፕመንት አሶሲዬሽን በሚኖረው ፈንድ የመልቀቅ አቅም ላይ የተመሰረተ ነውም ተብሏል። በዚሁ ፕሮግራም ውስጥ ኢትዮጵያ ብቻ ሳትሆን ሌሎች ሀገራትም ጭምር እንደተካተቱም ዘገባው አክሎ አመላክቷል። ባንኩ ለየሀገራቱ ብድሩን በመልቀቁ ረገድም የተለያዩ መመዘኛዎችን ያስቀመጠ መሆኑም ታውቋል። አንደኛው የህዝብ ቁጥር ነው። ሌላኛውም የፈንዱ ተጠቃሚ የሆኑ ሀገራት ፈንዱን በአግባቡ የመጠቀም አቅማቸው ላይ የተመሰረተ ነውም ተብሏል። የዓለም ባንክ 13.4 ቢሊዮን ዶላሩን በ10 ዓመታት ጊዜ ውስጥ ለመልቀቅ ያስቀመጠው የተሳካ የማክሮ ኢኮኖሚ አፈጻጸም የተባለው የኢትዮጵያ መንግስት ለዓለም አቀፍ የገንዘብ ድርጅት IMF ጋር በጋራ የሰራውን ሪፎርም ነው። መንግስት ኢትዮጵያም የገበያ ስርዓቱን ለማሳለጥና ኢኮኖሚ ስብራቶችን ለመጠገን ይጠቅመኛል ያለውን የውጭ ምንዛሬ ግብይቱን ሳይቀር ለገበያው የመተው ሂደት ከዚሁ የሪፎርም ሂደት ውስጥ ተካቶ የሚጠቀስ ነው። በቀጣይ ርዕስ በትግራይ አማርኛ ቋንቋን የተመለከተ ውሳኔ። የትግራይ ክልል ትምህርት ቢሮ አማርኛ ቋንቋን የተመለከተ አዲስ መመሪያ አስተላልፏል። የትምህርት ቢሮ በአዲሱ ስርዓተ ትምህርት ዝግጅት ላይ አማርኛ ቋንቋ ትምህርት በክልሉ ትምህርት ቤቶች የሚሰጥበትን የክፍል ደረጃ ወደ 7ኛ ክፍል እንዲዘገይ የሚያደርግ አዲስ መመሪያ ማርቀቁ ተገልጿል።
ትምህርት ቢሮ ይፋ ባደረገው መረጃ መሰረት በአዲሱ ካሪኩለም የአማርኛ ቋንቋ ትምህርት ካሁን በፊት ከ3ኛ ክፍል ይጀምር የነበረው ተሻሽሎ ወደ 7ኛ ክፍል የተዛወረ ሲሆን በተጨማሪም በቀድሞ ስርዓት ውስጥ ያልነበረው የግብረ ገብ ትምህርት አዲስ ይዘት ሆኖ እንዲካተት ተደርጓል። በክልሉ ሲተገበር የቆየው የቀድሞ ስርዓተ ትምህርት 16 ዓመታትን ያስቆጠረና የክልሉን የወደፊት ራዕይ ለማሳካት ከሚደረገው ጥረት ጋር በበቂ ሁኔታ ያልተጣጣመ በመሆኑ ከሰው ሰራሽ አስተውሎት ጋር የተለወጠውን ዘመናዊ ዓለም የሚመጥን አዲስ መዋቅር መቅረጽ አስፈላጊ ሆኖ መገኘቱ ተገልጿል። አዲሱ ስርዓተ ትምህርት በ14 የዩኒቨርሲቲ ምሁራንና የዘርፉ ባለሙያዎች የተዘጋጀ መሆኑም የተገለጸ ሲሆን ከአካባቢው ተሞክሮ በተጨማሪ ከእስያ ሀገራት የሥነ ምግባር ትምህርት እንዲሁም ከስካንዲኔቪያና ከሰሜን ምዕራብ አውሮፓ ሀገራት እኩልነትና ተጠያቂነትን የሚመለከቱ ዓለም አቀፍ ተሞክሮች እንዲካተቱበት መደረጉን ቲክቫ ዘግቧል። አዲሱን ስርዓተ ትምህርት ለመቅረጽ የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ $550,000 የገንዘብ ድጋፍ የፈቀደ ቢሆንም የፌዴራል መንግስት በጀቱ ሙሉ በሙሉ ባለመልቀቁ ምክንያት እስካሁን ለስራው የዋለው $200,000 ብቻ መሆኑ ተጠቅሷል። የትምህርት ቢሮ አክሎ እንዳስታወቀው አጠቃላይ ዝግጅት ስራዎቹ ተጠናቀው የ2019 ዓ.ም አዲስ የትምህርት ዘመን የመማርና ማስተማር ሂደት ሙሉ በሙሉ በዚሁ በአዲሱ ስርዓተ ትምህርት መሰረት እንደሚከናወን ተመልክቷል። ወደ ቀጣይ ርዕስ አለፍ። የአልቡርሃን ትልቅ እወጃ፣ ምህረት ለተዋጊዎች። ሄሚቲ ግን ፈጽሞ አይመለሱም። ሱዳን ከጦርነት ወዲህ የመጀመሪያ አምባሳደር ተቀበለች። ለ3 ዓመታት በቀጠለ የሱዳን ጦርነት አዲስ አዋጅ ተሰምቷል። የሱዳን ሉዓላዊ ምክር ቤትና የጦሩ ኮማንደር የሆኑት አብዱል ፈታህ አልቡርሃን ሀገራዊ ንግግር እንደሚካሄድ ይፋ አድርገዋል። ገለልተኛ በሆነ አካል ይመራል ባሉት ምክክር ላይ ትጥቅ ያነሱ አካላት እንዲሳተፉ የሱዳን መንግስት ጊዜያዊ ምህረት ማድረጉን አውጀዋል። ብሔራዊ በሚሆነው ንግግር የሱዳን መንግስት አጀንዳ እንደማያስቀምጥና ሂደቱንም እንደማይመራ ያከሉት አልቡርሃን ከጦርነቱ ጋር በተያያዘ ክስ የተመሰረተባቸው አካላት ወደ ንግግሩ የሚመጡ ከሆነ በጊዜያዊነት ክሳቸው እንደሚቋረጥና ባለበት እንዲቆም ይደረጋል ብለዋል። የከሳሾች መብት ግን ይጠበቃል ነው ያሉት። አልቡርሃን ለታጣቂዎች አሁን ላይ የሰጡት ሙሉ ምህረት አለመሆኑን ገልጸው በብሔራዊ ንግግሩ እንዲሳተፉ ሲባል ጊዜያዊ ክስ መቋረጥና ከለላ መሰጠቱን አመልክተዋል። አልቡርሃን ባለፉት ቀናት ከሱዳን ሲቪልና ፖለቲካ ኃይሎች ጋር ንግግር ሲያደርጉ መሰንበታቸው ሲነገር 10 አባላት ያሉት ገለልተኛ ኮሚቴ ተቋቁሞ ለጦርነቱ ማብቂያ የሚሆን የንግግርና የምክክር መድረክ እንዲያዘጋጅ መታቀዱ ተሰምቷል። የሱዳን ጦር 72ኛ ዓመት የምስረታ በዓልን አስመልክተው ሳምንቱን ሲጠበቅ የነበረውን ንግግር ያሰሙት አልቡርሃን በጦርነቱ እየተሳተፉ ያሉና ተያያዥ ኃይሎች ወደ ንግግር ከመጡ በጊዜያዊነት ክሳቸው ይቋረጣል ብለዋል። ሀገራዊ ምክክር ሲሉ የጠሩት መድረክ ለህዝብ ክፍት እንደሚሆንና ሐሳብን ያለ ፍርሃት ገደብ መግለጽ እንደሚቻል ተናግረዋል። አልቡርሃን ንግግርና ምክክር ከሁሉም ጋር እናደርጋለን ቢሉም የፈጥኖ ደራሽ ኃይሎች RSF እና መሪያቸውን ሄሚቲን ወደ ስልጣን የሚመልስ ምንም አይነት ቀዳዳ እንደማይከፍቱ ገልጸዋል። የሄሚቲንና ኃይሎቻቸው መልሶ መቀላቀል ያልተሟላ ሰላም ሲሉ የጠሩት አልቡርሃን ይህንን እንደማይቀበሉት ገልጸዋል። ከየትኛውም አካል ጋር ንግግር ለማድረግ ዝግጁ ነን ቢሉም የሱዳን ጦር ሀገሪቱን ከሚሊሻዎች የማጽዳት ዘመቻውን እንደሚቀጥል ገልጸዋል። የፈጥኖ ደራሽ ኃይሎች ዕጣ ፈንታ ምን ይሁን በሚለው ላይ ብሔራዊ ምክክሩ ሊወስን እንደሚችል ጠቁመዋል። ከፈጥኖ ደራሽ ኃይሎች ጋር ንግግር የሚደረገው ግን ኃይሎቹ ከተሞችን ለቀው ወጥተው የሱዳን መንግስት በሚስማማበት አካባቢ ተሰባስበው ሲቀመጡና የተፈናቀሉ ዜጎች ወደ ቀያቸው ሲመለሱ ብቻ እንደሆነ በመግለጽ የቀድሞ አቋማቸውን አጠናክረዋል። ከጦርነቱ በፊት የሱዳን መንግስትን ይደግፉ የነበሩ ኃይሎችና ተቋማት ወደ ንግግሩ እንደሚመጡና ለሀገረ መንግስት መልሶ ግንባታ ሚና እንደሚኖራቸውም አመልክተዋል። የሱዳን ተቃዋሚዎች ግን የአልቡርሃንን የንግግር ጥሪ ወዲያውኑ አጣጥለውታል። የፖለቲካ ንግግሩ የሱዳን ጦርን መንግስት አድርጎ ለመትከል ያለም እንጂ የጦርነቱን መነሻ ምክንያት የማይፈታ ነው ሲሉ ተቃውመውታል። ዴሞክራሲያዊ ሲቪል ሽግግር መንግስት ሐሳብን ከማቅረብ ይልቅ አልቡርሃን ጦራቸው መልሶ ሀገሪቱን የመምራት ህጋዊ ስልጣን እንዲጨብጥ ለማድረግ እየሞከሩ ነው ሲሉም ተችተዋል። በተጨማሪም የሱዳን ጦር ከስልጣን የተወገዱትን የኦማር አልበሽር እስላማዊ ኃይሎች መልሶ ወደ ወንበሩ ለማምጣት እየሰራ ነው ሲሉ ከሰዋል። አልቡርሃን ያቀረቡት የብሔራዊ ንግግር ጥሪ በአፍሪካ ህብረት፣ በዋሽንግተን፣ በአረብ ሊግ እንዲሁም በኢጋድ የሚደገፍ መሆኑ ተሰምቷል። የአፍሪካ ህብረት ተወካዮች ጦርነቱ ከተጀመረ ወዲህ ለሁለተኛ ጊዜ ወደ ካርቱም ገብተዋል። የ15 ሀገራት ተወካዮች የካውንስል አባላት በካርቱም የ3 ቀን ጉብኝት እንዳላቸው ሲገለጽ ከአልቡርሃን ጋርም እንደሚነጋገሩ ተጠቅሷል። የአፍሪካ ህብረት ልዑካን ከዚህ ቀደም የህብረቱን ጽህፈት ቤት በካርቱም መልሶ ለመክፈት ጉብኝት ማድረጋቸው ይታወሳል። በሌላ መረጃ በሱዳን ከጦርነቱ መነሳት ወዲህ ለአንድ ሀገር አምባሳደር ለመጀመሪያ ጊዜ በይፋ የሥራ ደብዳቤያቸውን ለአልቡርሃን ማቅረባቸው ተሰምቷል። ከጦርነቱ መነሳት ወዲህ አምባሳደሯን ወደ ሱዳን የላከችው የመጀመሪያው ሀገር ጎረቤት ሶማሊያ ናት። ወደ ቀጣይ መረጃ አለፍን። ትራምፕ ተሳካላቸው። በሺዎችን ከአሜሪካ እንዲያባሩ ችሎት ፈቀደ። ጊዜያዊ ከለላ ያላቸውን ስደተኞች ለማባረር የቆረጡት ትራምፕ በሳምንቱ በችሎት ቀንቷቸዋል። ቀደም ሲል በሶማሊያ ሲቪል ማህበረሰብና ጠበቆች በኩል በቀረበ አቤቱታ
የጊዜያዊ ጥበቃ ወይም ቴምፖራሪ ፕሮቴክትድ ስታተስ ያላቸው ስደተኞችን የትራምፕ አስተዳደር ከሀገር እንዳያባርር ተወስኖ የነበረው የችሎት ውሳኔ ተቀልብሷል። ቦስተን ላይ የሚገኝ የፌዴራል ዳኛ በትራምፕ አስተዳደር ላይ የተጣለውን ክልከላ አንስተዋል። አሁን የትራምፕ አስተዳደር በአሜሪካ የሚኖሩ ከ3000 የበለጡና የጊዜያዊ ጥበቃ ከለላ ያላቸውን ዜጎች ማባረር እንዲችል ተበይኖለታል። የዚህ ችሎት ውሳኔ ተያያዥ ተጽዕኖ ኢትዮጵያውያን ላይ ሊያርፍ እንደሚችል ይገመታል። የሶማሊያና የኢትዮጵያ ስደተኞች ቲፒኤስ የተለያየ ቢሆንም ይዘቱ ተመሳሳይ ከመሆኑ አንጻር በፌዴራል ዳኛ የተወሰነ ውሳኔ በአንዱ ከሰራ በሌላው የማይቀጥልበት ምክንያት እንደሌለ የህግ ባለሙያዎች ቀደም ሲል መናገራቸው ይታወሳል። ዳኛ አሊሰን በሮስ በሳምንቱ መጨረሻ የትራምፕ አስተዳደር የጊዜያዊ ጥበቃውን እንዲያነሳና የሶማሊያ ስደተኞችን እንዳያባርር ቀደም ሲል የነበረውን ውሳኔ ቀልብሰዋል። ይህ ለትራምፕ አስተዳደር እንደ ድል ተቆጥሯል። ዳኛዋ በውሳኔያቸው የበታች ችሎቶች በዚህ ጉዳይ አስተዳደሩን ማገድ እንዳይችሉ መወሰኑን የተሰማው የጊዜያዊ ከለላው በግጭትና ጦርነት፣ በተፈጥሮ አደጋ እንዲሁም ከፍተኛ መሳደድና ህይወትን አደጋ ላይ በሚጥሉ ክስተቶች ላይ የሚሰጥ ሲሆን አሁን ላይ በዚህ ህግ ከለላ የተሰጣቸው 3854 ዜጎች በአሜሪካ ይገኛሉ። የፌዴራል ዳኛ ውሳኔውን ተከትሎ የአሜሪካ የሀገር ውስጥ ደህንነት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስደተኞቹን ወደ ሶማሊያ ለመመለስ የሚያስችለውን ጥረት በይፋ መጀመሩን ይፋ አድርጓል። በቀጣይ መረጃ ኢትዮጵያዊው የዓለም አቀፍ አየር መንገድ ዋና ኃላፊ ሆኑ። የዛምቢያ ብሔራዊ አየር መንገድ የዳይሬክተሮች ቦርድ በኢትዮጵያ አየር መንገድ ውስጥ ሰፊ የሥራ ልምድ ያካበቱትን አቶ አማን ወሌን የአየር መንገዱ አዲስ ዋና ሥራ አስፈጻሚ አድርጎ በይፋ መሾሙን አስታወቀ። አዲስ ዋና ሥራ አስፈጻሚ ኃላፊነታቸውን የተቀበሉት ከዚህ ቀደም አየር መንገዱን በዋና ሥራ አስፈጻሚነት ሲመሩ የነበሩትን ሌላኛውን ኢትዮጵያ አቶ ቶማስ ገብረ ዮሐንስን በመተካት ሲሆን አቶ አማን ወሌ አዲሱን ዓለም አቀፍ የሥራ ኃላፊነታቸውን በዚሁ ነሐሴ ወር መጀመሪያ ላይ በይፋ መጀመራቸው ተገልጿል። ይህንን ሹመት ያገኙት አቶ አማን ወሌ ወደ ዛምቢያ ብሔራዊ አየር መንገድ ከማምራታቸው በፊት በኢትዮጵያ አየር መንገድ ውስጥ እጅግ ቁልፍ የሆኑ ከፍተኛ የኃላፊነት ቦታዎችን በመምራት ለአቪዬሽን ዘርፉ እድገት ትልቅ አስተዋጽኦ ያበረከቱ ባለሙያ መሆናቸውን የተገለጸው በተለይም በኢትዮጵያ አየር መንገድ የዋናው ቻይናና የሞንጎሊያ ቀጠና ዳይሬክተር በመሆን ያባገለገሉባቸው ስኬታማ ዓመታት በቻይና በአፍሪካና በአውሮፓ አህጉራት መካከል ያለውን የንግድ የጭነት ትራንስፖርትና የሎጂስቲክስ ትስስር ይበልጥ በማጠናከር ረገድ ጉልህና ስልታዊ ሚና መጫወታቸው ተመልክቷል። በዚሁ በዳይሬክተርነት የሥራ ዘመናቸው የኢትዮጵያ አየር መንገድ ወደ ተለያዩ የቻይና ግዛቶች እንደ ማካዋና ኡሩምኪ ያሉ አዳዲስ የካርጎ የጭነት በረራዎችን በስፋት እንዲጀምር በማድረግ የዓለም አቀፍ የኤሌክትሮኒክስ ንግድ ፍሰትንና የግብርና ምርቶችን የውጭ ንግድ በከፍተኛ ደረጃ በማሳለጥ ረገድ ውጤታማ ተግባራትን ማከናወናቸው ተገልጿል። የዛምቢያ መንግስት የኢንዱስትሪ ልማት ኮርፖሬሽን የ55 በመቶ እንዲሁም የኢትዮጵያ አየር መንገድ ግሩፕ የ45 በመቶ የባለቤትነት ድርሻ ያላቸው የዛምቢያ አየር መንገድ ሁለቱ አካላት ከዚህ ቀደም ባደረጉ ስልታዊ ስምምነት መሰረት ዳግም የተዋቀረ ብሔራዊ አየር መንገድ መሆኑ ይታወቃል። የኢትዮጵያ አየር መንገድ በአፍሪካ አቪዬሽን ኢንዱስትሪ ውስጥ ያለውን ተጽዕኖ በስፋት ለማሳደግና አዳዲስ አየር መንገዶችን በጋራ ለማሳደግ ከሚከተለው ስልታዊ ስትራቴጂ አካል የሆነው ይህ ኢንቨስትመንት እንደ ቶጎ፣ ማላዊና ኮንጎ ካሉ ሌሎች አየር መንገዶች ጋር የተፈጠረው ስኬታማ አጋርነት ቀጣይ ማሳያ ተደርጎ ይወሰዳል። በአቪዬሽን ኢንዱስትሪ ውስጥ ዓለም አቀፋዊ ንግድ ትስስሮችን በመፍጠርና ስትራቴጂካዊ አመራር በመስጠት ያለፉት አቶ አማን ወሌ ሹመታቸው የዛምቢያ አየር መንገድ በቀጠና ያለውን ተወዳዳሪነት በከፍተኛ ደረጃ ለማሳደግ ትልቅ አስተዋጽኦ ይኖረዋል ተብሏል። ከዚህ በተጨማሪም አስተማማኝና ደህንነቱ የተጠበቀ የትራንስፖርት አገልግሎት ለደንበኞች ለማቅረብ እንዲሁም የዛምቢያን ማህበራዊና ኢኮኖሚያዊ እድገት በጋራ ለመደገፍ አየር መንገዱ የያዘውን ታላቅ ራዕይ ከግብ ለማድረስ አዲሱ አመራር ከፍተኛ አቅምና ወሳኝ ስልት እንደሚፈጥር በቦርዱ መታመኑን የአቪዬሽን ዘርፍ መረጃዎችን በስፋት የሚያሰራጨው ዓለም አቀፉ የዜና ምንጭ አፍሪካን አቪዬሽን አስነብቧል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።